የዲጂታል አገልግሎት ከሚያስገኘው የግብርና የጤናና ሌሎች ጥቅሞች ቀጥሎ የመስሪያ ቤቶችን አገልግሎት አሰጣጥ በፍጥነትና በጥራት ተደራሽ ማድረግ ነው። በአንጻሩ ከዚህ ቀደም እንደ ሀገር ነፃና ፍትሃዊ አገልግሎት አሰጣጥ ሳይኖር የዜጎች የመገልገል መብት በኪራይ ሰብሳቢዎች የግል ፍላጎት ይስተጓጎል ነበር ይላሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። አንድ ሰው ኢትዮጵያ ውስጥ መታወቂያ ለማግኘት እዚህኛው ቀበሌ ሄዶ በ5 ብር ማግኘት ካልቻለ እዚህኛው ቀበሌ ሄዶ በ5 ብር ያገኛል። ቢሮክራሲው ረጅም ነው፣ ግን ከፍሎ ያገኛል። አንድ ሰው የኢንቨስትመንት ሐሳብ ኖሮት መንግስት ጋር ሄዶ መሬት ጠይቆ ማግኘት አይችልም። ኢሌጋሊ መሬት የወሰዱ ሰዎችን ግን መንግስት ኦቨርሳይት አድርጎ መያዝ አይችልም። ላብነትም ከዚህ ቀደም የነበረውን የመሬት ይዞታና ባለቤትነት ያነሱት ጠቅላይ ሚኒስትሩ ስራችን በዲጂታል በታገዘ የመረጃ አያያዝ እስካልተደገፈ ድረስ ሀብትን ከዝርፊያ መከላከልና ማዳን ሀገርንም ወደፊት ማሳደግ እንደማይቻል ነው ያነሱት። ይሄ ከ100 በላይ ካርታ ወደ ጂኦስፓሻል ሲስተም ካልገባ በቀር ከዚያ ሁሉ የተከመረ ወረቀት በምን አይነት መነጽር ለይተህ ታወጣዋለህ? ያንን ሰው ብቻ ለይተህ አታገኝም። የጂኦስፓሻል ኢንፎርሜሽን ሲስተም ኢትዮጵያ ውስጥ እንዳይገነባ የነበረው ፍላጎት የቢሮክራሲው መጨናነቅ የምታውቁት ቢሆንም ዋና ዓላማው ግን ጥቂት ሌቦች አላግባብ የወሰዱትን መሬት መንግስት ኦቨርሳይት ማድረግ እንዳይችል ለማድረግ ነው። አሁን ያሳካነው የት ነው? ወይ አዲስ አበባ ወይ ሸገር ሊሆን ይችላል። የተሟላ ዳታ ኤክስቼንጅ ከሌለን ይሄ ሸገር ላይ 100 ካርታ ያለው ሰው ቢሾፍቱ 20፣ ጅማ 30፣ ነቀምት 40 ይኖረው ይችላል። ማወቅ አልችልም። ዳታ ኤክስቼንጅ ካልተሟላ በስተቀር በእነዚህ ተቋማት መካከል ማግኘት አይቻልም። እና መንግስት ሩቲን ላይ ሳይሆን ፎከስ ማድረግ ያለበት ኦቨርሳይት ማድረግ ላይ መሆን አለበት። ለዚህም ከዘመኑ ጋር በዘመነ በዲጂታልና በአርቲፊሻል ኢንተለጀንስ የዳበርን ሆነን የዲጂታል መረጃ ልውውጥን የተረዳን መሆን እንደሚገባን ይናገራሉ። ዲጂታሊ መምራት የምናስብ መሆን አለብን። ዲጂታሊ ሳቪ መሆን አለብን። ዲጂታል ደግሞ ሲባል የዛሬ 10 ዓመት የነበረው ዌብሳይት ስታቲክ ነው። ዌብሳይት አለኝና እኔ ዲጂታል ተጠቃሚ ነኝ ማለት አይቻልም። ዳይናሚክ መሆን አለበት። አደባክ ኤአይ መኖር አለበት። ይሄን የሚያስብ መሪ መሆን አለብን። የዳታ ኤክስቼንጅ ኢምፖርታንስ የሚገባን፣ የኤአይ ኢምፖርታንስ የሚገባን፣ ዳይናሚክ የዳታ ሲስተም የሚገባን ቴክኖሎጂን የምንገነዘብና የምንመራ መሪዎች መሆን አለብን። አንደኛው። ሁለተኛው ስቱዋርድሺፕ አቲቲዩድ ቢልድ ማድረግ አለብን። በዲጂታል ዘመን መደበቅና ማጭበርበር የሚሰራ አይደለም ያሉት ጠቅላይ ሚኒስትሩ ዘርፉ ላይ ሁሉም የድርሻውን ከሰራ አፍሪካ ውስጥ በ2036 የግዙፍ ኢኮኖሚ ባለቤት ኢትዮጵያ ናት ይላሉ። በኤአይ ዘመን መደበቅ የሚባል ነገር ስለማይሰራ እያንዳንዱ መሪ ፕራግማቲክ ሆኖ ተምሮ ጄኔሬሽን ለመፍጠር የሚሰራ ከሆነ እመኑኝ ኢትዮጵያ አፍሪካ ውስጥ የቴክኖሎጂ ጌትዌይ እና ለቴክኖሎጂ ምቹ የምትባል ሀገር መሆን ትችላለች። ያ እንዲሆን ግን እያንዳንዳችን ፈቅደን መማር፣ ለተማሩት ደግሞ አስቻይ ሁኔታ መፍጠር ያስፈልጋል። ያንን ካደረግን ዲጂታል 2030 ተአምራዊ ነገር ይዞ እንደሚመጣ ጥርጥር የለኝም። በ2036 በአፍሪካ ትልቁ ኢኮኖሚ የሚሆነው የኢትዮጵያ ኢኮኖሚ ነው። ሁሉም ኢትዮጵያዊ በየድርሻው የዲጂታል ዓለም ጥቅምን እንዲያውቅና እንዲረዳ በልግመት ሳይሆን በቅንነት አንዱ ካንዱ ሊማረውና ሊያውቀው እንደሚገባም አመላክተዋል።